ቤተክርስቲያን ማናት? ዲኖሚኔሽንስ ምንድነው? አካልነት ማለት ምን ማለት ነው? ብልትና አካል እንዴት ይጋጠማል? ወይም ብልትና አካል ምንድነው ልዩነቱ? የጸጋ ስጦታ ለማን የተሰጠው? የጸጋ ስጦታ ራሱ ምንድነው? ወዘተ የሚሉ ነጥቦችን እስካሁን ድረስ እኔና ወንድሞችን እግዚአብሔር ረድቶን ለቤተክርስቲያን መታነጽ ምክንያት ይሆናል በምንለው መንገድ ከእግዚአብሔር ቃል ላይ በተመሰረተ እውነት በጣም ገንቢ የሆኑ ውይይቶችን እያደረግን እስከዛሬ ድረስ ቆይተናል። ያለፉትን 4 ሳምንቶች በእነዚህ ጉዳዮች ላይ ተወያይተናል። ዩቲዩብ አድራሻችን ላይ እነዚህ ውይይቶች ልታገኟቸው እንደምትችሉ ነግራችኋለሁ። ጌታ በሚያውቀው በእውነት በብዙ እንደገና መሰረትን እንደገና ደግሞ ዲሳይፕልሺፕን ደቀ መዝሙርነትን ወደኛ ህይወት ውስጥ ሊያመጡ የሚችሉ መንፈሳዊ ነገራችንን አቋማችንን በጣም አጥርተን እንድናስተካክል የሚያደርጉ በእግዚአብሔር ቃል ላይ የተመሰረቱ ብዙ ድንቅ የሆኑ ውይይቶችን ከተወደዱ እግዚአብሔር ጸጋ ካበዛላችሁ ወንድሞች ጋር አድርገናል። ሄዳችሁ አሁንም እንድታዩ ራሳችሁ እንድትመለከቱ መንፈሳዊ ነገራችሁ እንድታድሱ በጌታ ፍቅር እናሳስባችኋለን። ዛሬም ደግሞ እግዚአብሔር ረድቶን በዚህኛው ሳምንት ከዛው ሐሳብ ጋር አብሮ የሚፈስ ተከታታይነት ያለውን አንድ ሐሳብ ይዘን እንመጣለን ወደ እናንተ ሰኞ ምሽት በሚኖረው ፕሮግራም። ይሄውም አገልግሎት የሚለው ነው። በዛ ውስጥ አገልግሎት ራሱ ምንድነው? አገልጋዮች ማን ናቸው? የሙሉ ጊዜ አገልግሎት ምንድነው? የእግዚአብሔር ጸጋ በጋቢነት ወዘተ የሚሉ ሐሳቦችን እያነሳን እንነጋገራለን። በዛ ቦታ ላይ በመገኘት ወይም ደግሞ ምሽት 3 ሰዓት ላይ ሰኞ በሚኖረን በዚህ የቲክቶክ ላይቭ ፕሮግራም ላይ በመገኘት ጥያቄ ማንሳት፣ ሐሳብና አስተያየትን እንደ አካል መስጠት ትችላላችሁ። በዛ ፕሮግራም ላይ እንድትገኙ በጣም በጌታ ፍቅር እንጋብዛችኋለን። እንዲሁም ደግሞ ከዛ በኋላ የዛን ውይይት ሪፕላይ ወደ ዩቲዩብ አድራሻችን ወስደን ስለምናስቀምጠው ሄዳችሁ እነዚህን አፕዴትድ የሆኑ ፕሮግራሞች ወይም ደግሞ የውይይት ክፍሎች እንዲሁም ሌሎች መንፈሳዊ ነገራችን ሊያሳድጉ የሚችሉ መልእክቶችን በዛ ቦታ ላይ ስለምናስቀምጥ የቻናላችን ቤተሰብ እንድትሆኑ በጌታ ፍቅር እናሳስባችኋለን። በዚህኛው ሳምንት በሚኖረን ይህ አገልግሎት ምንድነው በሚለው ሐሳብ ላይ እንድትገኙ ወይ በውይይታችን ውስጥ ተካፋይ እንድትሆኑ ራሳችንን እያሳደግን ሕያው ድንጋይ በመሆን በማደግ ከሕያው ድንጋይ ጋር በመጋጠም የእግዚአብሔር ማደሪያ ሕንጻ ለመሆን እንድንሰራ ወደ ክርስቶስ ራስ ወደሱ አብረን እንድናድግ በጌታ ፍቅር እንጋብዛችኋለን። ተባረኩ። ጌታ ኢየሱስ ይባርካችሁ። በውሸት ከተማው ላይ እንግዳ ነው መስሎ ዛግረለው